መደረጉ በጣም አሳዛኝ ነው። እኛም አዝነናል። ይሁን እንጂ ተቋም እንደ ተቋም ከሚመለከተው አካል ጋራ ተወያይቶ ህጋዊ የሆነ ሙስሊሙን ተገቢ የሆነ አክብሮት ያለው አሰራር እና ተመልሶ መስጊዱ እንዲገነባና የፈረሰው እንዲመለስ ከሚመለከታቸው አካላት ጋራ ለመነጋገር ትላንትን መግለጫም ሰጥተናል። ህዝበ ሙስሊሙ ሰላማዊ በሆነ መልኩ መብቱን ማስከበር ይችላል። ሰላማዊ በሆነ መልኩ በተረጋጋ መልኩ ህጉን መብቱን ማስከበር ይገባል። ስለዚህ በተረጋጋ መልኩና ሰላማዊ በሆነ መልኩ ህዝቡን መቀጠል አለበት። እኛ ደግሞ ከመለከታቸው መንግስት አካል ጋራ እንደ ተቋም መሄድና መከታተል ጉዳዩን መከታተል መልሶ መገንባት ሁኔታ እናረጋለን። ህዝቡ አሁንም እስካሁንም ድረስ የጠበቀ ሁኔታ ተቋሙን መጠበቅ እኛንም እንደ አዲስ አበባ እስልምና ጉዳይ መጠበቁ የጨዋ አሰራር ነው። አሁንም በዛው መልኩ ሰብር አድርጎ እንዲጠብቅ መልእክታችንን እናስተላልፋለን። ዳክቶ ዘላቂ መፍትሄ ማምጣት ነገር ላይ በጋራ ብንሰራ የተሻለ ይመስላል። ይሄን የኛን መልእክት መጥቶ የአዲስ አበባ መጅሊስ ያስተላለፈውን መልእክት አካባቢው ለመስጂዱ ጀማዓ ደግሞ ያላቸው መስጂድ ኮሚቴዎች ኢማሙ ምናምን በደንብ አድርጋችሁ አስተላልፋችሁ በደንብ ተናበን ተገቢ የሆነና ዘለቂያ የሆነ መፍትሄ ኢንሻአላህ እናመጣለን። በዛ ልክ እንቅልፍ ላይ እንዳለን ኳኳታ በዛ። ኳኳታ ሲበዛ በጣም ኃይለኛ ሲኳኳብን ወጣን። ከቤት ውስጥ ስንወጣ ቆርቆሮውን በቃ ይቀዳድዱታል። እንደዚህ የቀዳደዱ አጥሩን እየሰባበሩ አየን። ደነገጥን። በጣም ነው የደነገጥን። በጣም እኔ እንደው ይሄ ነገር ወደፊት ምን ያመጣል የሚለውን ነገር በጣም ነው የደነገጥኩት። ያጣድፉት ነበርና እቺ ብዬ ገብቼ እንደገና አሁንም አርሱብር ብዬ ለሰው ለመደዋወል እንደው አንዳንድ የሚያውቁት ሰዎች ደውላለሁ ብዬ ስወጣ እዚህ መካከል ተያዝኩና ሞባይልህንም አንተም ቀጥላለሁ። እስከዛ ወዲያ ሴቶቹንም ወንዶቹንም እየሰበሰቡ ያው እዚህ ሻይ ቤቱ አካባቢ ሰበሰቡ። ማንም ከዛ እንዳይንቀሳቀስ አደረጉ። ሰዓቱ ላይ ደግሞ ትንሽ ካፊያ ነገር ነበረች። ብርዱ መጥቶ አላህ ያንቀጠቀጠኝ። በጣም ከባድ የሆነ ብርድ ገባብኝ። በቢጃማ ነበር የወጣሁት እኔ። ሁላቸውንም ለሐታ እንደው ለሽንት እንኳን መሄድ አንችልም ነበር እና ያው አንዳንድ በጣም የበዛበት በወታደር ጋራ ፖሊስ እንትን አለ አብሮ እየሄደ የሸና እየተመለሰ ስንት ሰዓት 3 ሰዓት ነው 3 ሰዓት ቀድር እዛ እንትናል። እንደገና ወደ በራንዳ ወሰዱን። ያንን ጉዳያቸውን ሲያበቁ ላኪን ያው ሞባይሉን መለሱ። እኛንም ልከው በጣም ተደብድቦ የተኛንበት ማለት ነው። የተኛንበት በር ላይ ተደብድቦ ነበር። በጣም የደበደቡ ለምሳሌ የረግጠው ከፈቱ እና ሲከፈት እኛ ሰዎች ነበር እና በጣም ይወጡ በግድ ይወጡ ቶሎ ሲባል ሁላ ጫማ ራሱ እንዳናል በየገፈተሩ አጣን። ከዛ በኋላ
በኋላ ልክ ከወጣን በኋላ አንድ ቦታ ተሰብስበው ብለው እንዳለ ሰዎቹ እያለ እንደዚህ ይሄዱ በግድ አስወጥተው ከዛ በኋላ ተሰበሰቡና ከዛ ከሰበሰቡ በኋላ ሰዎቹ በቃ ተቃበሉ ብለው ወደዛ ውጭ ጋር አስወጡ ሻይ ቤት በር ጋር አስቀምጠው እና ከዛ ሻይ ቤት አስቀምጡ ማለት ከሌላው ሌሎችም ሀዲሞች ነበሩ እነሱ ተጠርተው ሲሉ ቆርቆሮ በእንትን በኮንትራክተር እንትን እየበጣጠሱ ሲመጡ በጣም እና ድምፁም በጣም ይሰቀጥጥ ነበር ያስፈራ ነበር። ከሁለቱ ቦታ ነው ሁለቱም ትንሽ ነበሩ ከላይና ከታች አለ በጣም እየደበደቡ ሲመጡ ከዛኛ እየተመለከቱ በሩ አልተከፈተም ነበር ያስፈራ በበር እንዳልተገባ ደግሞ ያስተውል ነበር። ከዛ ቤት በኩል እንደገባና ቤት በኩል ገብተው ሰዎቹ እንዳስወጧቸው ማለት ነው። ያንሳት በሩ ዝግ ነበር በጣም ዘግቶ ነበር። ከስድስት አሰባሰብ ባለው ማለት ነው። እና በሩ በጣም ያስፈራል። ይሄን ያህል ብዙ ሰዎቹ ሳይ ተረጋጋሁኝ ትንሽ ሰዓታቸው ደረሰ ነጋ ሰዓታቸው ሲደርስ ጠቅላላ ብለው ከአዛኑ በፊት ሄዱ። እኛ ውዱ ስናረግ ምናምን ስንል እሳቸው ሄዱ ያ ፈቅደውልን ማለት ነው። ይሄን ያየሁት እኔ መቼም በመስጂድ ላይ እንዲህ ያለ ነገር የተፈቀደ መስጂድ አጥሮ የሰጡትን እንደዚህ ሲያደርጉ በጣም ያው ተሰምቶኛል። ወደፊት እንዲህ ያለ ነገር እንዳይከሰት በየመስጂዱ ማለት ነው ጠንከር ብለን መጠበቅ ያው መጅልሱም ይሄን ነገር ጠንከር ብሎ እንዲከራከር ፍላጎቴ ነው። እና ከዛው ያንሳት በጣም ይልቀን ነበር እኛ ራሱ ሰው ልጆች ነበሩ ህፃናቶች በብርድ ነበር በጣም ከዛ የምሳሌ ወጣቱ የምሳሌ አንድ አራት አምስት ወጣት ደግሞ በግድ ሄደው ቆርቆሮ እንዲያነሱ ሄዳቸው የፈረሰውን አገዙ መኪና መጥቶ ነው የመጡት ትራፊኮች ነበሩ እነሱ በግድ እንዲያነሱ አረጉ እና ሰዎቹ አንሱ ብሎ በግድ ያነሱ ምንም ስለዚህ ጉዳይ የሰማሁት ነገር የለም። ስለዚህ ጉዳይ ያሰማሁትም ስለሌለኝ ነው የደነገጥኩት። ደንግጬ እኮ በጣም እንደው የነገር ወደፊት ጦርነት እንደሚመጣ ሙስሊሙ ህዝብ ይሄንን ሲሰማ በጣም ከባድ ነገር ይመጣል ብዬ ደነግጫለሁ። ሲሰበሰቡ ከቤት ሲያስወጡ ስልክ አንጡ እያሉ ስልክ አንጡ ስልካችሁ ታለስ አልያዝንም እንኳን ስናችሁ ተመልሳችሁ ላይ ስልካችሁን አንጡ ብለው ወደ ቤት መልሰው ከኋላችን ሆነው ስልክ ይዘን ነበር ተሰጥተናቸው በፌስታል የሁሉንም ስልክ በፌስታል አድርገው ሱቢ ልክ አዛን ሊደርስ አካባቢ ሲሉ ሰዎቹ ከዛ ሳጀመው የጀመሩት ሳጀመው ሱቢ ልክ አዛን ሲል አዛን ልንኖና ምስንላቸው ያንሳት ይሄን እነዚህ አካላቶች ማንም ማን ተይዞ ተፈልጎ ለህግ ቢቀርቡ እና ለምን እንደደረገ ለምን አላማ እንደሆነ ከዚህ ፊትኛ የምናውቀው እንደወጣት እዚህ መስጊድ ላይ እንደዚህ ይደረጋል ሲባል ያው ንግግር ይደረጋል ንግግሮች ስላሉ ይጠብቁ ተብለን ነበር። ከረመዳን በኋላ ንግግሮች ይደረጋሉ ነበር ተባለ እና እኛ እየጠበቅን ነበር ያን ከዛም በኋላ ደግሞ የመስጊዶቹ ኮሚቴዎቹ ንግግር አለ ጠብቁ ተብለናል ምናምን ተብሎ የሆነ ደስ የሚል ነገር ነበር። ግን ይሄ ነገር እንዴት ሳያውቁ እነሱም አያውቁም ነበር ማንም ሰው አያውቁም ለኛም አልተነገረንም እንደው መስጊድ ወጣት ለሃዲም ምንም ነገር ሳይነገረን መጥቶ ነው እንትን ያሉት እና ይሄ ነገር ለህግ ቢቀርቡ ሰዎች ያደረጉትን ለህግ ቀርበው ይጠየቁልን ባይ